አሁን የሚቀጥለው ፕሮግራሜ ለትንሽ ደቂቃ ትላንት እንደተነጋገርነው ማንኛውንም ያላችሁ ጥያቄ ዛሬ ይዛችሁ መጣችሁ 2 ወይም 3 ጥያቄዎችን እቀበልና መልስ እሰጣለሁ። ያላችሁን ጥያቄ የፈለጋችሁትን ያስቸግራችሁን ጥያቄ መልስ የምሰጥባት የተወሰነች ደቂቃ ትኖረናለች ብያችኋለሁ። ስለዚህም ማንኛውንም ጥያቄ በቤተ ክርስቲያን በሌላ እምነት በተለያየ ነገር ላይ ያላችሁ ጥያቄ ካለ መልስ ለመስጠት ዝግጁ ነኝ። ጊዜውን ለእናንተ እሰጣለሁ። ጥያቄ ያለው ጥያቄውን ማቅረብ ይችላል። ይሄ ጥያቄ ቅዳሴ በሚቀደስበት ጊዜ ልዩ ልዩ መጽሐፎች አሉ ከመጽሐፍ ቅዱስ ውስጥ የተወጣጡ። እነሱ ቅዳሴ ከብሮ ባለ ጊዜ ያንን አውጥቶ ቄሱ ወንጌል ብሎ በሚል ጊዜ የማቴዎስ ወንጌል የዮሐንስ ወንጌል ተብሎ ይነበባል። የጎልጎታ የሌላ መጽሐፎች ተገቢ ነው በዛን ሰዓት መነበቡ? ብዙ ሰዎች ጸሎታቸውን በኢትዮጵያም ይሁን በዚህ በአሜሪካን ውስጥ ያለቻቸውን ጊዜ ለመጠቀም በዛ በቅዳሴ ሰዓት ላይ የጸሎት መጽሐፍቶቻቸውን ከፍተው ያነባሉ። ትክክል አይደለም። ማንም ሰው በዛ ሰዓት የጸሎት መጽሐፉን ከፍቶ እንዲያነብ አይፈቀድም። ቅዳሴው ራሱ ጸሎት ነው። ያ የግል ጸሎትን በማህበር ጸሎት ላይ አንጸልይ። የቅዳሴው ጸሎት የምን ጸሎት ይባላል? የማህበር ጸሎት ይባላል። የማህበር ጸሎት በሁለት እንከፍለዋል፣ የግልና የማህበር። የቅዳሴ ጸሎቱ ከማህበር ጸሎት ውስጥ ነው ያለው። ቤተ ክርስቲያን ጸሎት የማህበር ጸሎት በህብረት የምንጸልየው ሰው በዛ ጸሎት ላይ ሌላ ጸሎት መጸለይ አይገባም። ጸሎቱን መጸለይ የምንችለው ከቅዳሴ በፊት ወይም ከቅዳሴ በኋላ እንጂ ክልክል። ይሄ ከየት እንደመጣ ራሱ አይታወቅም። በየቦታው እንዲሁ ይቻል የለም ይላል። አይቻልም። ቅዳሴው እየተቀደሰ ቅዳሴ እየተፈጸመ ሌላ ከቅዳሴ ውጭ የሆነ የራስን ጸሎት መጸለይ ክልክል። ጸሎት የግል ጸሎት የሚካሄደው ከቅዳሴ በፊት ወይም ከቅዳሴ በኋላ አለቀ። እሺ፣ ይህንን መረዳት ከፈለጋችሁ ረስታ ወይም ደግሞ በፍትሐ ነገሥት አንቀጽ 1 ላይ ስለ ጸሎት በተጻፈው ላይ መመልከት ትችላላችሁ። እሺ፣ ሌላ ጥያቄ? እሺ፣ ሙሴ ሲቀበል የቀበሉት 2 መላእክት ናቸው የሚል ተነግሮ ነበር እና እሱ የት ነው የሚገኘው? ማን የነገረን? ሙሴ የተቀበለበት ስፍራ በመሪባ ውሃ ምክንያት በመሪባ ተራራ አካባቢ ነው የተቀበለው። ይህም ግን ማን የነገረን ለሚለው ጥያቄ ከመጽሐፍ ቅዱስ ውስጥ አናገኘው። ይሄ ያለው መጽሐፍ ቅዱስ ያልጻፋቸው ነገር ግን የቀሩና የጎደሉ የሆኑ በቤተ ክርስቲያናችን ውስጥ ከሚገኙ መጽሐፍት ላይ ነው። ለምሳሌ ያህል በመጽሐፍ ቅዱስ ውስጥ መጽሐፍ ቅዱስ የያዛችሁ ሰዎች አላችሁ። ምዕራፍ 4 ቁጥር 12 ላይ ቃየል ሚስቱን አወቃት ጸነሰችም የሚል ቃል እናገኛለን። ቃየል ሚስቱን አወቃት ጸነሰችም የሚል ቃል እናገኛለን። መጀመሪያ የተፈጠሩት በምድር ላይ ሰዎች ማንና ማን ናቸው? አዳምና ሔዋን ናቸው። አዳምና ሔዋን ማንን ወለዱ? አቤልና ቃየልን። ከዚህ ውጭ መጽሐፍ ቅዱስ ላይ ከነዚህ ሰዎች ውጭ መጽሐፍ ቅዱስ ላይ እናነባለን? አናነብም። በኦሪት ዘፍጥረት ምዕራፍ 4 ቁጥር 12 ላይ ግን ቃየል ሚስቱን አወቃት ጸነሰች ይላል። የቃየል ሚስት ከየት መጣች? መጽሐፍ ቅዱስ ላይ ተጽፏል? አልተጻፈም። ይህን የሚነግሩ አሁን የቤተ ክርስቲያናችን ሌሎች መጽሐፍት ናቸው። ከ80 ያህል መጽሐፍ ውስጥ በመጽሐፈ ኩፋሌ ምዕራፍ 4 ላይ እናገኛለን። ከ80 ያህል መጽሐፍ ውስጥ በመጽሐፈ ኩፋሌ ምዕራፍ 4 ላይ እናገኛለን። እንዲህ ያሉ ያልተጻፉ ወይም
ሳይጻፉ የቀሩ ሁሉም ተሟልቶ አልተገለጹም። የተቀበረበትን ቦታማ እስራኤል ቢያውቁ ኖሮ ዛሬ በመጽሐፍ ተጽፎ ቢያገኙት ሄደው ይሰግዱ ነበር። ለምን መላእክት እንደቀበሩት ግልጽ ላድርግላችሁ። ግልጽ ነው። እሱን ከተረዳችሁ ለምን እንደሆነ ይገባቸዋል። ሙሴን መላእክት የቀበሩበት ምክንያት አለ። ይኸው ምንድነው? ሙሴ ከእግዚአብሔር ጋር ከ570 ጊዜ በላይ አፍ ለአፍ ተነጋግረዋል። እግዚአብሔርና ሙሴ ፊት ለፊት ነበር የሚነጋገሩት። አሁን እኔና እናንተ እየተያየን እንደምናወራው ሙሴና እግዚአብሔር እንዲህ ነበር የሚነጋገሩት። ከዚህ የተነሳ ሕዝቡ ለነበረበት ጭንቀት ሁልጊዜ መፍትሄ ያሰጥ የነበረው ማለት ነው ሙሴ ነው። ሙሴ ሕዝቡ በልዩ ዓይን ያየው ነበር። ሙሴ ሳይኖር እንኳን ባዕድ አምልኮ አምልከው ጣዖት እስከ መስራት ደርሰው ነበር እስራኤል። ሙሴ በመጣ ጊዜ ግን ሁሉንም አስተካከለው። ስለዚህ ለሙሴ ከነበራቸው አመለካከት የተነሳ በውስጣቸው ውስጥ በሙሴ ላይ ሙሴን እንደ ጣዖት አድርገው እንዳያፈቅሩና ክፉ እንዳይሰሩ እግዚአብሔር እርሱን በሚገለው ጊዜ ሁሉም አውቆት መቃብሩን ቀብረው ቢሆን ኖረው እስራኤል ተመልሰው ሙሴ መቃብሩን ለማምለክ በበቁ ነበር። ስለዚህም እግዚአብሔር ለሙሴ የነበራቸው የሕዝቡ አመለካከት ከሰውነት በላይ እስከ አምልኮ መጥፎ መንፈስ የደረሰ ስለነበር ከዚህ የተነሳ ምን አደረጋቸው? የሙሴን መቃብር ሰወረባቸው። ስለዚህ መላእክት ቀበሩት። የት እንደቀበሩት አይታወቅም። ግልጽ ነው። በዚህ ምክንያት እነዚህን ሙሴ መላእክት ቀበሩት ተብሎ የተገለጸው ለዚህ ነው። እነዚህን ግን አሁን ይሄንን ያልኩሽን ሙሉ ታሪክ በሙሉ መጽሐፍ ቅዱስ ውስጥ ይሄን ሁሉ ተምቶ አልጻፉም። እነዚህ በቤተ ክርስቲያናችን ትንታኔ መጽሐፍ ለምሳሌ ያልተጻፉ መጽሐፍ ነው። ከዛ ከመጽሐፍ ቅዱስ ልንገራችሁ 10 ላይ ልውሰዳችሁ። መጽሐፈ ኢያሱ ምዕራፍ 10 ጥሩ ግንዛቤ እንዲኖራችሁ ነው። ጥያቄው ጥሩ ነው። ስለ መጽሐፍ ጥሩ ግንዛቤ ይኖራችኋል። በዚሁ አጋጣሚ መጽሐፈ ኢያሱ መጽሐፍ ቅዱስ ይዛችኋል እናንተ አላችሁ? አዎ። እሺ መጽሐፈ ኢያሱ ምዕራፍ 10 ነው። እስቲ መጽሐፈ ኢያሱ ምዕራፍ 10 ወይ ገጹን ልንገራችሁ። መጽሐፈ ኢያሱ ምዕራፍ 10 ገጽ 181 ገጽ 181 መጽሐፉን የያዛችሁ ገጽ 181 ላይ ብሉይ ኪዳን ገጽ 181 ላይ መጽሐፈ ኢያሱ ወልደ ነዌ ምዕራፍ 10 ቁጥር ከቁጥር 13 ቁጥር 13 አውጥተሽዋል። ገጽ 181 ብሉይ ኪዳን እርዳት አገኘሽው? እስቲ ምን ይላል እሱ ላይ? ሕዝቡም ጠላቶቻቸውን እስኪቀበሉ ድረስ ፀሐይ ቆመ፣ ጨረቃም ዘገየ። ይህስ በያሻር መጽሐፍ የተጻፈ አይደለምን? ይበቃሻል። በምን ያሻር መጽሐፍ ቅዱስ ውስጥ አለ? መጽሐፍ ቅዱስ ውስጥ ያሻር መጽሐፍ አለ? የለም። ያሻር መጽሐፍ የለም። እግዚአብሔር ያደረገው ይሄ ነገር ግን በመጽሐፍ ተጽፏል። በያሻር መጽሐፍ ውስጥ ተጽፏል። ግልጽ ነው። እንዲህ ያልተጻፉና ተጽፈው ግልጽ ነው የነበሩ እነዚህ የሌሉ መጽሐፍት ሁሉ እኛ ግን በእጃችን ይገኛል። ግልጽ ነው። ይሄ ደግሞ በዓለም ላይ ልዩ ህዝቦች አድርጎናል። ኢትዮጵያውያን መንፈሳዊ መጽሐፍት ሀብት ደረጃ ኢትዮጵያን የሚወዳደር ማንም ሀገር የለም። በሚሊዮን የሚቆጠሩ ዶክመንቶች አሉ እጃችን ላይ። ለእነዚህ ሁሉ ማስረጃ እነዚህ በሙሉ ተጠቅሰው የሚያስረዱ መጽሐፍ አሁን የያሻር መጽሐፍ ሰው ግን ይሄ በያሻር መጽሐፍ ተጽፏል ብሎ ነገር እግዚአብሔር የሰራው ያሳ የያሻር መጽሐፍ መረጃውን ከፈለገ ከየት እንዳለ የያሻር መጽሐፍ ያለ ማግኘት የያሻር መጽሐፍ ማየት ይጠይቃል። የያሻር መጽሐፍ ግን መጽሐፍ ቅዱስ ውስጥ አለ። እንዲህ ማናገኛቸው ብዙ ነገሮች አሉ፣ ማሳየት እንችላለን። ሌላ አንድ ተጨማሪ ብቻ ልስጣችሁ። ማቴዎስ ወንጌል ምዕራፍ 2 ማቴዎስ ወንጌል ምዕራፍ 2 ጥሩ ግንዛቤ እንዲኖራችሁ ነው። በተለይ ይሄንን ጥያቄ ብዙ ጊዜ መናፍቃኑ ያነሱታል። በተለይ ይሄ የፕሮቴስታንቱ እምነት ብዙ እንዲህ አይነት ጥያቄ ስለሚያነሳው መጠንቀቅ ይገባል። ለምን? መጽሐፍ ቅዱስ ሙሉ መጽሐፍ አይደለም። ይሄ መጽሐፍ ቅዱስ የተጻፈልን ኢየሱስ የእግዚአብሔር ልጅ እንደሆነ እናውቅ ዘንድ ብቻ።
እንጂ ሌላው ቀርቶ ኢየሱስ ራሱ እንኳን ያደረገውን በሙሉ ይሄ መጽሐፍ ቅዱስ አልጻፈም። የሰራውን ተአምር ያደረገውን ነገር በሙሉ እንኳን አልጻፈም። ከራሱ ከመጽሐፉ ነው የምነግራችሁ። አሁንም አንድ ጊዜ የያዛችሁት ማቴዎስ ወንጌል ምዕራፍ 2 አውጡልኝ። ማቴዎስ ወንጌል ምዕራፍ 2 ታውቁታላችሁ። በማቴዎስ ወንጌል በምዕራፍ 2 ቁጥር 23 ላይ ማቴዎስ ወንጌል ምዕራፍ 2 ቁጥር 23 አዲስ ኪዳን ገጽ 2 አዲስ ኪዳን ገጽ 2 በአዲስ ኪዳን ላይ ገጽ 2 ምን የሚል ቃል እናገኛለን? ጊዜውን ለማሳጠር እኔ ላንብላችሁ። በነቢያት ናዝራዊ ይባላል የተባለ ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ ይላል። በነቢያት ናዝራዊ ይባላል። ናዝራዊ የሚለው ብሎ የተናገሩት ነቢያት ማን ናቸው? መጽሐፍ ቅዱስ ላይ ግን ፈልጉ። በነቢያት ትንቢት ውስጥ በነቢያት ቃል ውስጥ ናዝራዊ የሚለው አልተጻፈም። የምናገኘው ግን ይሄን ቃል በተረፈ ኤርምያስ ላይ በተረፈ ኤርምያስ ላይ የለም። በሙሉ የነቢያቱን 16ቱን የነቢያት መጽሐፍ በሙሉ አንብቡት። በነቢያቱ የተጻፈው የለም። እንዴ ጎንደም ነገሮች ከመጽሐፍ ቅዱስ ውስጥ እንድትረዱት ነው። ታዲያ ይሄ መጽሐፍ ቅዱስ ምንድን ነው አለ? ምን ሊያሳውቀን ነው? አንዳንዶች ለምን ስለ ማርያም በዚህ መጽሐፍ በሙሉ አልተጻፈም? ለምን ታምሮ አልተጻፈም? ለምን የአቡነ ገብረ መንፈስ ቅዱስ እንዲህ ብለው ይጠይቃል። ይሄ በጣም የባህሪው ጥያቄ ነው፣ ያለማስተዋል ጥያቄ ነው። ለምን መስላችሁ? የዚህ መጽሐፍ ዓላማ አልገባቸውም ማለት ነው። የዚህ ቅዱስ መጽሐፍ ዓላማ ምንድን ነው? ምን ሊያስተዋውቀን የፈለገው? እስኪ እንየው። ዮሐንስ ወንጌል አንዴ ታወጭልኛለሽ? ጥያቄውን ስለጠየቅሽ ታወጪውና የበለጠ እያየ ነው መረዳቱ ጥሩ ስለሚሆን በአዲስ ኪዳን ላይ በዮሐንስ ወንጌል በምዕራፍ 20 ቁጥር 30 ላይ ያለውን እንመለከታለን። ገጽ 102 አዲስ ኪዳን ገጽ 102 የያዛችሁት አዲስ ኪዳን ገጽ 102 ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አንድ ቆም በይ። እዛው ጋር እንደቆምሽ ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ነገሮች አሉ። እንግዲህ ያልተጻፈው ብዙ ነገር መኖሩን ነገር። እሺ እንቀጥል። በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታመኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። አለቀ። ለምንድን ነው ይሄ የተጻፈው? አለ ኢየሱስ የማን ልጅ እንደሆነ ታውቁ ዘንድ የእግዚአብሔር ልጅ እንደሆነ ታውቁ ዘንድ አምናችሁ በዚህ ሕይወት ይሆንላችሁ ዘንድ ይህ ብቻ ተጻፈ እንጂ ያልተጻፈ ብዙ አለ። እዛው ላይ ሂጂና ምዕራፍ 21 ቁጥር 25 እዚህኛው ገጽ ወደዚህ ወደ ኋላ ቁጥር 25 ከእነርሱ ጋር አልነበረም። ሌሎች ምዕራፍ 21 አሁንማ 21 ምዕራፍ 21 ቁጥር 25 ኢየሱስም ያደረገው ብዙ ሌላ ነገር ደግሞ አለ። ሁሉም በእያንዳንዱ ቢጻፍ ለተጻፉት መጽሐፍ ዓለም ራሱ ባልበቃቸው ይመስለኛል። አዳመጣችሁ? ለዚህ ነው መጽሐፍ ቅዱስን ስናነብ አንድ ሰው መጽሐፍ ቅዱስ ለምን እንደተጻፈ ግልጽ ሊሆንለት ይገባል። መጽሐፍ ቅዱስ ኢየሱስ የእግዚአብሔር ልጅ እንደሆነ አምነን ሕይወት እንዲሆንልን ስለ ኢየሱስ እንድንረዳ የተጻፈልን መጽሐፍ ነው እንጂ ሁሉ አይደለም። ሌላውን ታውት ስለ ኢየሱስ እንኳን ጽፎ አልጨረሱ። ያ ሁሉ ቢጻፍ ዓለም ራሱ ለምን አይበቃም? ለመጽሐፍቱ እንግዲህ ይሄ ሁሉ ለመጽሐፍቱ ካልበቃ ኢየሱስ ያደረጋቸው ለምሳሌ ጠይቅ። ኢየሱስ ክርስቶስ ተወለደ ይለናል አይደል መጽሐፍ ቅዱስ። በ12 ዓመቱ የት ሄደ ይላል? ቤተ መቅደስ ሄደ ይላል። ከተወለደ ከዛ በ40 ቀን ወደ ቤተ መቅደስ እንደሄደ ከዛ በ12 ዓመቱ ብሎ ነው የሚነግረን። እስከ 12 ዓመቱ የት ነበር? ምንም የምናውቀው ነገር የለም። በ12 ዓመቱ ቤተ መቅደስ ሄደ ካለም በኋላ እንደገና በ30 ዓመቱ ምን ሆነ ነው የሚለው? ተጠመቀ ነው የሚለው። እስከ 30 ዓመቱ ቤት ምን ይሰራ ነበር? ምን ያደርግ ነበር? ስለ ኢየሱስ እድገት ምንም አናውቅም። የእያንዳንዳችን እንኳን ታሪክ ተጽፎልን የኢየሱስን እንኳን አልጨረሰም መጽሐፍ ቅዱስ። የት ነበር ኢየሱስ? ይሄን ታሪክ የምናውቀው በቤተ ክርስቲያናችን የቶማስ ወንጌል። ስለዚህ ጉዳይ ቶማስ በሙሉ ኢየሱስ እንዴት እንዳደገው ይሄ በጣም ያለው እንዴት እንዳደገ ምን ይሰራ እንደነበር እንዴት እናቱን ይረዳት እንደነበር እነዚህ ሁሉ ነው ፓሽን ኦፍ ክራይስት ላይ ትንሽ አሳይቶታል። ያ ከእነዚህ መጽሐፍት የተወሰዱ ናቸው። ስለዚህ እንዲህ አይነት ሚስጥሮች አሉ። ግልጽ ነው አይደል?
ስለዚህ በእነዚህ መጽሐፍት ላይ የተገለጹት እንዲህ ያሉ ነገሮች አሉ ለማለት ነው። ስለዚህ አሁን ቅድም ለጠየቅሽ ጥያቄ መላእክት ቀበሩት የሚለው መላእክት እንደቀበሩት ለምን እንደቀበሩት ተገለጸልን እንጂ ቀበሩት የሚለው ቃል ሙሉ በሙሉ ይሄ ታሪክ በሙሉ አሁን ያልኩሽ በሙሉ አልተጻፈም። መጽሐፍ ያለ እንደሞተ ብቻ ገለጸና አለፈ። ያ ሚስጥርማ ያ ከተገለጠ ለእስራኤል ምን ሊሆን ነው? አምልኮት ሊያደርጉ ነው። ብዙ የሚያስፈልጉ እንዲህ አይነት ነገሮች አሉ። መልካም ግልጽ ነው አይደል? እሺ እንቀጥል። ሌላ አንድ ጥያቄ ላስተናግድ። አንድ ጥያቄ እንደ ቤተ ክርስቲያን ስርዓት ሕግ መሰረት ጳጳስ ሲያርፍ ነው ጳጳስ የሚተካው፣ ይህ ልክ ነው ወይ የሚል አለ። ጥሩ። ይህን ጥያቄ እንግዲህ እንመልሰው ከፍትሐ ነገሥት ነው። የዚህ ጥያቄን እንግዲህ መልሱን ለማግኘት ቤተ ክርስቲያን ያላት ስርዓት አለ። ጳጳስ ሲያርፍ ብቻ ሳይሆን ሲያርፍም የሚተካበት ሁኔታ ይኖራል። ይሄንን ደግሞ እስቲ ምን እንዳለን መጽሐፉ እንስማ። ይሄ የሚሆንበት የራሱ የሆነ ምክንያት አለ። በምናገኘው ፍትሐ ነገሥት በእንተ ሊቃነ ጳጳሳት ስለ ሊቃነ ጳጳሳት ሊቃነ ጳጳሳት ማለት ፓትርያርክ ማለት በእኛ አጠራር የአባቶች አባት ማለት እንዴት እንደሆነ ይገልጽልናል። አምስተኛው የሁሉን ስራ ይመርምር ቁጥር 77 አምስተኛው የሁሉን ስራ ይመርምር ዘንድ ነው የሚገቡት ስራዎች እርሱ ራሱ ይመርምር። ሁሉንም ካነበብኩላችሁ ገና ከመጀመሪያ እዚህ ሰዓቱ አይበቃል፣ ግን ይሄ ነጥብ ያለበት ቦታ ላይ ላመጣችሁ ነው የፈለግኩት። በስራ ሁሉ ያሰለጠንኳቸው ይበቃኛል አይደል? ለራሱ ጥሪት አያብጅ፣ የላመ የጣመ ለመቅመስም ታዘዙልኝ ለማለት አይድከም። ጊዜ ሳይወስኑ መገዛት ለእግዚአብሔር ብቻ ነውና የእውቀት ሰዎችን ስለ ፍርድና ስለ ቅጣት ሊያማክራቸው ይገባል። የምክር ሰዎችንም ያለማፍረስና ያለማፍለስ ያለማሰርና ያለመፍታት ሊያማክራቸው ይገባል። በሚገባው ጸንቶ ቢኖር ሕግጋትንም ማስተማር ቢያዘወትር ሊታዘዙለትና ፈጽሞ ሊያከብሩት ቃሉንም ሊቀበሉት ይገባቸዋል። አእምሮን ያጣ ቢሆንም ይድናል ብለው ተስፋ የሚያደርጉት ከሆነ ይጠብቁት ድንገት። ነገር ግን ይድናል ብለው ተስፋ ባያደርጉ ግን የታመመበትን ዘመን በጣም ጥቂት ቢሆን ከሹመቱ አይሻሩት፣ ከመዳን ቢዘገይ ግን ይሻሩት እያለ በሕይወት ማለት ነው። ግልጽ ነው። ታሞ ከሆነ የማይችል ከሆነ ማስተዳደር ታሞ ከሆነ በህመም ምክንያት ሊያስተዳድር ከቻለ ሊድን የሚችል ከሆነ አይሻሩት፣ ከመዳን ግን ቢዘገይ ያለ ይሻሩት። እሱን ሽሮ ሌላ ማስተዳደር መተካት ይቻላል። ምን ቢሆን ነው ግን? ይሄ ቢታመምና በህመም ምክንያት ለማስተዳደር ምን ባይችል በኋላ የሚድን ከሆነ በሚያልፍ በሽታ ምክንያት ሹመትን ከመያዝ ሰው ሁሉ የሚከለከል አይደለም። በሚያልፍ በሽታ ቀላል ህመሞች አሉ። ጉንፋን ይዞት አይን አልችልም ብሎ ቢል አይቻልም። ግልጽ ነው። አልችልም ቢል አይቻልም። ወይም ደግሞ እንዲህ የሚያልፍ ጥቃቅን በሽታ የሆድ ቁርጠት ወይ እንደው በሆነ ነገር የሚድን በሽታ ቢታመምና በዚህ ምክንያት ቢሆን አይቻልም ቢል አይችልም። ፍጹም ድህነትን እስኪያገኝ ድረስ ልትጸናለት ይገባልና ሹመቱ ድህነትን እስኪያገኝ ምን አይነት በሽታ ሲሆን? የሚያልፍ በሽታ ሲሆን ይላል። ከዚያ ይቀልና ከሹመት መሻር ግን ፍጹም ጉድለት ይገኝበታል። በደዌ ገመድና በሚመስለው ቢያዝ ድህነትን ተስፋ ስለሚያደርግ ሊጠብቁት ይገባል። ገና የሚድን ከሆነ የበሽታው ዘመን ቢበዛ መራጮች በእርሱ ፈንታ ሌላውን ሊሾሙ ይገባቸዋል። ጉባኤው ሲኖዶሱ ይላል። በኋላም ቢድን እስኪድንና ወደ መንበሩ እስኪመለስ ድረስ ጤነኛው ሰው በበሽተኛው ፈቃድ ስለ እርሱ ሆኖ ሊሾም ይገባዋል። አሰራሩ ነው የሚገልጽልን። እንደማይድንና እንደሚሞት ቢታወቅ ግን አስቀድመን እንደተናገር ሌላው ሊሾም ይገባዋል። ስለ ሊቃነ ጳጳሳት የነገሩ መጨረሻ የሹመቱን ስርዓት ይህን የሚመስለው ለሊቀ ጳጳሳት የሚገባው በመጽሐፍ ተነገረ። ያለ እስክንድሪያው ሊቀ ጳጳሳት ፈቃድ በሀገረ መንበሩ ውስጥ ያሉ ኤጲስቆጶሳት አይሹሙ ብሎ ያጠናቅቀዋል። በእንተ ሊቃነ ጳጳሳት ይሄ የኔ ሕግ አለ ምን ያለው የሚያወራውላችሁ ፍትሐ ነገሥት ይሄ በ325 ዓመተ ምህረት ተጽፎ እስካሁን ድረስ የደረሰ ሕግ ነው። ግልጽ ነው። ስለዚህ
ጳጳስ እያለ ፓትርያርክ እያለ ፓትርያርኩ ሌላ ፓትርያርክ የሚሾምበት ሁኔታ አለ። ምን ሲሆን ነው? ይሄ ግን አሁንም ግልጽ ሲሆን ምን ሲሆን ነው? በህመም ምክንያት ታመው እኔ ማስተዳደር አልችልም፣ እኔ ለማስተዳደር አቅም የለኝም ካለ በዛ በህመሙ ምክንያት ሌሎችን ለማስተዳደር የማይችል ከሆነ ሽራው ሌላ ሹሙ ነው እያለ በህይወት ሊሾም ይችላል። ነገር ግን ምንም ሳይኖርበት ዝም ብሎ ሽሮ ግን መሾም አይቻልም። ስለዚህ በእንደዚህ አይነት ሁኔታ ግልጽ ነው። እሺ እሺ በመጽሐፍ ቅዱስ በብዙ ተነቧል። አዳም እና ሔዋን የመጀመሪያዎቹ ፍጥሮች ውስጥ ተጥለዋል። ከእነሱ የተወለዱት ልጆች እንደገና በጋብቻ እርስ በወንድማማችና እህትማማቾች ተጋብተው ነው ይህንን ዓለም በሙሉ የሞሉት ወይስ ከየት መጥተው ነው? ይሄ ሕግ በሚወጣበት ጊዜ ያ ሕግ ለዓለም ጸንቶ ከኖረ ወንድማማቾችና እህትማማቾች ለምን አልተጋቡ? ወይም የተሻለበት በየትኛው መጽሐፍ እንደሆነ ለማወቅ ጥሩ ግልጽ ነው። ከዛ በኋላ አቤል ቃየል ሲወለድ ሉድ የምትባል ሴት አብራ ተወልዳለች። አቤል ሲወለድ አቅሌስያ የምትባል ሴት አብራ ተወልዳለች። እናትና አባቱም የሁለቱን ሴቶች በማለዋወጥ ከቃየል ጋር የተወለደችው ለአቤል፣ ከአቤል ጋር የተወለደችው ለቃየል አጋብቷቸዋል። እህትማማቾቹ ናቸው መጀመሪያ የተጋቡት። ምክንያቱም በምድር ላይ ምን ስላልነበር? የሰው ዘር ስላልነበር። ይህም እስከ ሙሴ ሕግ ድረስ ሙሴ ሕግ እስከጻፈበት ጊዜ ድረስ የአክስቱን ልጅ አጎቱን ልጅ ምን ዘመዱ ያገባ ነበር። ግልጽ ነው። ከዛ በኋላ ግን ሕግ ተሰራ። ሕግ በምን ተሰራ? እግዚአብሔር አምላክ እንዲህ ብሎ ለሙሴ አዘዘው። ኦሪት ዘሌዋውያን ምዕራፍ 18 ትውልድ መቆጠር ጀመረ። በትውልዱ መሰረት እንዴት ጋብቻው መፈጸም እንዳለበት እንዲህ ሲል ገለጸ። ኦሪት ዘሌዋውያን ምዕራፍ 18 እንዲህ በማለት ይገልጸዋል። እያንዳንዱ ወደዚህ ደረጃ ሲመጣ ምን ሊያደርግ እንደሚገባ ኦሪት ዘሌዋውያን ምዕራፍ 18 ቁጥር 6 አሁን እግዚአብሔር ሙሴን እንዲህ ብሎ ተናገረ። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ እኔ እግዚአብሔር አምላካቸው ነኝ። እንደ ተቀመጣችሁባት እንደ ግብፅ ምድር ሥርዓት ትስሩ፣ እኔም ወደ እርሷ እንደማገባችሁ እንደ ከነዓን ምድር ሥርዓት ትስሩ። በሥርዓታቸውም አትሂዱ፣ ፍርዴን አድርጉ፣ በእርሷም ትሄዱ ዘንድ ሥርዓቴን ጠብቁ። እኔ እግዚአብሔር አምላካችሁ ነኝ። የሚሰራቸው ሰው በእነርሱ በሕይወት ይኖራልና ሥርዓቴንና ፍርዴን ጠብቁ፣ እኔ እግዚአብሔር ነኝ። የሰው ልጅ መብዛት በጣም ጀምሮ ነበር። ከእናንተም ማንም ሰው አሁን ተከታተሉን። ከእናንተም ማንም ሰው ኀፍረተ ሥጋውን ይገልጥ ዘንድ ወደ ዘመዱ ሁሉ አይቅረብ። እኔ እግዚአብሔር የአባትህን ኀፍረተ ሥጋና የእናትህን ኀፍረተ ሥጋ አትግለጥ። እናትህ ናት፣ ኀፍረተ ሥጋዋን አትግለጥ። የአባትህን ሚስት ኀፍረተ ሥጋ አትግለጥ፣ የአባትህ ኀፍረተ ሥጋ ነውና። የእህትህን ኀፍረተ ሥጋ አትግለጥ። የአባትህ ልጅ ወይም የእናትህ ልጅ በቤት ወይም በውጭ የተወለደች ብትሆን ኀፍረተ ሥጋዋን አትግለጥ። የወንድ ልጅህን ሴት ልጅ ኀፍረተ ሥጋዋን አትግለጥ እያለ ይቀጥላል። በሙሉ እስከ 7 ትውልድ። በዚህ ሕግ መሰረት ከዛ ጊዜ ጀምሮ ምን ሆነ? ይህ ሕግ ሆኖ በፊት እህት፣ ያክስት ልጅ፣ ዘመዱን፣ አጎቱን ምኑን ያገባ የነበረው ሁሉ ቆመና ስርዓት ሰራ እግዚአብሔር። ይሄ ስርዓት የመጣው ከሰው ነው? ከእግዚአብሔር። ስለዚህም ይህን አብነት አድርገን በክርስትናችን እስከ ዛሬ ድረስ ጸንተን ዘመዳማቾች ምን አይሉ አይጋቡ። ቅድም ያልኳችሁ ምንድን ነው? አቅሌሲያ ነው ያልኳችሁ። አቅሌሲያማ ቤተ ክርስቲያን ነው ይቀርታ። አቅሌማ እሺ፣ ይህ ጥያቄ ነው ውስጥ አይደለም። እሺ፣ ጥያቄ እዚህ ጋር አንድ ልጅ እጁን ቅድም አውጥቶ ነበር። አዎ፣ አንድ ጠይቀኛል። ይቀድማል። እሺ፣ እግዚአብሔር ይስጥልኝ። ትናንትና ስታስተምሩ እስራኤላውያን ጽላት ይዘው ሲጓዙ ኢትዮጵያውያን የሚያሳርፉበትን የሚያስቀምጡበትን ቦታ ያመጡላቸው ነበር። እዛ ያለፈሩት 10 ቁጥር 30 ኦሪት ዘኍልቍ ምዕራፍ 10 ቁጥር 30 ኦሪት ዘኍልቍ ምዕራፍ 10 ቁጥር 30 እንዲህ ይላል።
ሙሴም የሚስቱን አባት የሙሴ ሚስት ማን ነበረች? ምንድነው ዜግነቱ? ኢትዮጵያዊ። ይህንን ሪፈረንስ ያዘው። እንታይዞ ተጣጣው የሚል ነገር ስላለ ያዘው። ኦሪት ዘኍልቍ ምዕራፍ 12 ቁጥር 1 ኦሪት ዘኍልቍ ምዕራፍ 12 ቁጥር 1 የሙሴ ሚስት ኢትዮጵያዊ ነች። የኢትዮጵያዊቱ ሚስቱ አባት ማን ነው? አባቷ ዮቶር ይባላል። እርሱ ምንድነው ዜግነቱ? ኢትዮጵያዊ ነው። ሙሴም የሚስቱን አባት የምድያማዊውን የራጉኤልን ልጅ ኦባብ ይሉታል በራጉኤል አጠራር። የራጉኤል ልጅ ኦባብን እግዚአብሔር ለእናንተ ሰጠዋለሁ ወዳለው ስፍራ እንሄዳለን። ይሄ ሰው ምንድነው ዜግነቱ? ግልጽ ነው። የሙሴ ሚስት ምንድን ናት? ኢትዮጵያዊ። የሚስቱን አባት የጠየቀው ገባ። የሚስቱን አባት የምድያማዊውን ልጅ የራጉኤል ልጅ ኦባብን እግዚአብሔር ለእናንተ ሰጠዋለሁ ወዳለው፣ ይሄ ሰው ኢትዮጵያዊ ነው። ለእናንተ ሰጠዋለሁ ወዳለው ስፍራ እንሄዳለን። እግዚአብሔር ስለ እስራኤል መልካምን ነገር ተናግሯልና አንተ ከኛ ጋርና መልካምን እናደርግልሃለን አለው። ይሄን ያለው ማን ነው? ሙሴ ለሚስቱ አባት ይሄን ተናገረው። መልካም እናደርግልሃለን አለው። እርሱም አልሄድም፣ ነገር ግን ወደ አገሬና ወደ ዘመዶቼ እሄዳለሁ አለ። ወደ አገሩ ወዴት? ወደ ኢትዮጵያ እሄዳለሁ አለ። እርሱም እባክህ በምድረ በዳ የምንሰፍርበትን አንተ ታውቃለህ፣ እንደ ዓይኖቻችንም ትሆንልናለህና አትተወን። ከእኛ ጋር ብትሄድ እግዚአብሔር ከሚያደርግልን መልካም ነገር ሁሉ እኛ ለአንተ እናደርግልሃለን አለ። ሁሉ ከእግዚአብሔር ተራራ የ3 ቀን መንገድ ያህል ተጓዙ። የእግዚአብሔርም የኪዳኑ ታቦት የሚያድርበትን ቦታ ይፈልግላቸው ዘንድ የ3 ቀን መንገድ ቀደማቸው። ማን? የሚስቱ አባት ኢትዮጵያዊ። ቀድሞ እየሄደ ምን ያደርግላቸው? ቦታውን ያዘጋጅላቸው ነበር። ከሰፈራቸውም በተጓዙ ጊዜ የእግዚአብሔር ደመና ቀን ቀን በላያቸው ነበር ይላል። ሄዶም እሱ ቦታውን እያዘጋጀ ታቦቱ የሚያርፍበትን የሚያዘጋጀው ማን ነበር? ኢትዮጵያውያን ነበሩ። ግልጽ ነው። እሺ ሌላ እግዚአብሔር ለአዳም ከልጅ ልጅ ተወልጄ አድንሃለሁ ብሎ በየትኛው መጽሐፍ ቅዱስ ክፍል ውስጥ ነው የሚገኘው? እሺ ቃል በቃል ከልጅ ልጅ ተወልጄ አድንሃለሁ የሚለው ቃል በቃል የለም። ግን ተመልከቱ፣ አውጡ። ይህን ጥያቄ ለጠየቀኝ ሰው ኦሪት ዘፍጥረት ምዕራፍ 3 ቁጥር 22። አሁን የምሰጣችሁ ሪፈረንሶች ትንሽ ፈጠን ያሉ ስለሚሆኑ ብዙም ስለሚሆኑ ተከታተሉ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 22 እግዚአብሔር አምላክም አለ፣ እነሆ አዳምና መልካምና ክፉን ለማወቅ ከእኛ እንደ አንዱ ሆነ። አዳም መልካምና ክፉን ለማወቅ ከእኛ እንደ አንዱ ሆነ። ማን ያለው? እግዚአብሔር። ከሥላሴ እንደ አንዱ ሆነ። እንደማን? እንደሆነ ወልድ በተለየ አካል ምን ሆኗልና? ሰው ሆኗልና ከእኛ እንደ አንዱ ሆነ። ይህንንም ቃል ሲገልጽልን እንዲህ ይላል ሉቃስ ወንጌል። እንዴት ከልጅ ልጅ የሚለው ቃል እንደመጣ ግልጽ ላደርግላችሁ። ሉቃስ ወንጌል ቶሎ ሂዱልኝ፣ ምዕራፍ 3 ያዛችሁት። ሉቃስ ወንጌል ምዕራፍ 3 ላነብ ልቀጥል። ኢየሱስም ሊያስተምር ሲጀምር ዕድሜው 30 ዓመት ሆኖት ነበር። ቁጥር 23 ሉቃስ ወንጌል ምዕራፍ 3 ቁጥር 23 የዮሴፍ ልጅ ሆኖ የኤሊ ልጅ የማቲ ልጅ የሌዊ ልጅ የሚልኪ ልጅ የዮና ልጅ የዮሴፍ ልጅ የማታቲው ልጅ የአሞጽ ልጅ የናሆም ልጅ የኤስኤልም ልጅ የናጌ ልጅ የማኦት ልጅ የማታቲው ልጅ የሴሜ ልጅ የዮሴፍ ልጅ የዮዳ ልጅ የሃዲ ልጅ የዮሳስ ልጅ የቆሳም ልጅ የኤልሆዳድ ልጅ የኤርሌን ልጅ የዮሴፍ ልጅ የአልዓዛር ልጅ የዮራም ልጅ የማጣት ልጅ የሌዊ ልጅ የስምዖን ልጅ የይሁዳ ልጅ የዮሴፍ ልጅ የዮናን ልጅ የኤልያቄም ልጅ የሚርያም ልጅ የማርያም ልጅ የማጣት ልጅ የናታን ልጅ የዳዊት ልጅ የእሴይ ልጅ የኢዮቤድ ልጅ የቦዔዝ ልጅ የሰልሞን ልጅ የናዖስ ልጅ የአሚናዳብ ልጅ የአረም ልጅ የአሮን ልጅ የኤርሶም ልጅ የፋሬስ ልጅ የይሁዳ ልጅ የያዕቆብ ልጅ የይስሐቅ ልጅ የአብርሃም ልጅ የታራ ልጅ የናኮር ልጅ የሴራ ልጅ የራጋው ልጅ የፋሌቅ ልጅ የአቤር ልጅ የሰላ ልጅ የቃይናም ልጅ የአርፋክስድ ልጅ የሴም ልጅ የኖህ ልጅ የላሜ ልጅ የማቱሳላ ልጅ የሄኖክ ልጅ የያሬድ ልጅ የመላኤሌል ልጅ የቃይናም ልጅ የሄኖስ ልጅ የሴት ልጅ የአዳም ልጅ የእግዚአብሔር ልጅ። ግልጽ ነው። ገባችሁ?
ግልጽ ነው። ከልጅ ልጅ ተወልጄ አድንሃለሁ የሚለውን ሚስጥር እንዲህ ነው። ግልጽ ነው። ከልጅ ልጅ እያለ ዘሩ ስለቆጠረ ከልጅ ልጅ ይሄን ሁሉ ዘር ከመቁጠር በአጭሩ አባቶቻችን ምን አሉ? ከልጅ ልጅ ተወልጄ አድንሃለሁ። ይሄን ሁሉ ዘር ከመቁጠር ግልጽ ነው። ከልጅ ልጅ ተወልጄ አድንሃለሁ ባሉ ቃሉ መሰረት ብለዋል። ይሄንን ቆጥረው ግልጽ ነው። እሺ ገባችኋል? አደጉት እንደ በደንብ ተረዱት። ከዛ በኋላ ለሚጠይቃችሁ አሳዩት። ካልሆነም ከልጅ ልጅ ተወልጄ አድንሃለሁ የሚለው ከየት መጣ ካላችሁ ይሄን ታሳይታላችሁ። እምቢ ካላችሁ ከልጅ ልጅ ተወልጄ የሚለውን አትበል። ይሄንን ዘር ቆጠር። ዝም ብላ ከሌሊት ከሌሊት እያልኩ በደንብ ቆጠረ ደረሰበት ማለት ነው። ከልጅ ልጅ ሞክቶ ልጅ ማለት ተከተለው ማለት ነው። ስለዚህ በአጭሩ ይሄን አሳጠሩት። ይህን ሁሉ መቁጠር አይቻልም። ግልጽ ነው። እሺ በመጽሐፍ ቅዱስ ውስጥ ሁሉም መጽሐፍ ባለቤት አላቸው ማለት ጸሐፊ ማለት ነው። ኦሪት ግን ማን የጻፈው? ሙሴ። ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘዳግም አምስቱን የጻፈው ማን ነው? ሙሴ። መጽሐፈ ኢያሱ የጻፈው መጽሐፍ ነው ኢያሱ ራሱ። መሳፍንትንም የጻፈው ኢያሱ። ትንቢታችን የጻፈው በራሳቸው ስም ነው የምናገኛቸው። የማቴዎስን ወንጌል ማቴዎስ፣ የማርቆስን ሉቃስ፣ የጳውሎስ መልእክታት 14ቱ ከሮሜ መልእክት እስከ ዕብራውያን መልእክት ያለውን ማን? ጳውሎስ 14 መልእክታት። ከዛ በኋላ ዮሐንስን መልእክት ዮሐንስ፣ ያዕቆብን መልእክት ያዕቆብ፣ የይሁዳን መልእክት ይሁዳ። ይሁዳ የምንለው ከ72ቱ አርድእት አንዱን ነው እንጂ ይሁዳ የምንለው የጌታ ሐዋርያ ነው። ግልጽ ነው። ዮሐንስ ራእይን የጻፈው ማን ነው? ዮሐንስ ወንጌላዊ። መጥምቁ ዮሐንስ መጽሐፍ አልጻፈም። ዮሐንስ ወንጌል የምንለው የሐዋርያ ዮሐንስ፣ ዮሐንስ መልእክት የምንለው የሐዋርያ ዮሐንስ። ዮሐንስ ወልደ ነጎድጓድ ወይም ፍቁረ እግዚእ ተብሎ ይጠራል። ወይም ነባቤ መለኮት ይባላል። የሁሉ ስሙ መጠሪያ። ሁለተኛ ግልጽ ነው አይደል? ሁለተኛ በቤተ ክርስቲያናችን ደንብና ስርዓት መሰረት ሴት ልጅ ክህነት አትቀበልም፣ ወንጌልንም አትሰብክም። ለምን? አዎ ወንጌልን አትሰብክም። ማትሰብከው በአደባባይ በመድረክ ነው። በቀረ ግን በቤቷ ለልጆቿ ከባሏ ጋር በመነጋገር በሴቶች አንድነት ውስጥ ግን መስበክ ትችላለች፣ አይከለክላትም። በዚህ መካከል የማትሰብከው ስለ ዝሙት ጠንቅ ነው። ግልጽ ነው። እዚህ ጋር አሁን አንድ ሴት ወጣ ብትሰብክ ውይ ድምጿ ሲያምር፣ አቤት ሰውነቷ፣ መልኳ ብሎ ሰው በምን ይወድቃል? በዝሙት። ስለ ዝሙት ጠንቅ ነው። ይሄ ሁሉ ጳውሎስ የከለከለበት ትልቁ ምክንያት ስለ ዝሙት ጠንቅ፣ ዝሙትን ለመከልከል። ምክንያቱም የሰው ሰውነት ክፉ ነውና፣ የሰው ሰውነት በተለይም ከወንድ ይልቅ ሴት በዚህ ነገር የመጣል አቅሟ ከፍተኛ ነውና ሰይጣን መጀመሪያ አለ ራሱ ሲነግረን መጽሐፉ መጀመሪያ አዳምን አይደለም ያታለለው። ማንን ነው አለ? ሔዋንን አታለለ። ሔዋን በመታለሏ ማንን አታለለ? ዛሬም ወንዱን በሴት ነው የሚጥለው ሰይጣን፣ በሴት ያሰናክላል። ስለዚህም በሴት በሚመጣው ኃጢአት ምክንያት ተሰነካክሎ ይጠፋል። እስራኤል የባላቅ አለቆች ባላቅ እንዲረግምላቸው ባለቁ ጊዜ እስራኤልን ለማሸነፍ የተጠቀሙ ሴቶችን፣ የሚያማምሩ ሴቶችን አጫጭር ልብስ አስለብሶ ለቀቃቸው። እስራኤል ሊዋጉ የመጡት ጦሩን ይዞ የመጣው ሁሉ ሊዋጋ ሲሄድ ሴቶቹን ሲያይ ጦሩን እየጣለ እነሱን ማይጀመረ እየፈዘዘ ሊዋጋ እኮ ሄዱ። ከዛ አንዳንድ ሴት ይዘው ሄዱ። እነሱም ታጥቀው ነበርና ሴቶቹ ያን ሁሉ የያዘውን ጠብ ከእነሱ ጋር እያጫወቱ ገደሏቸው፣ ተወለዱ። ስለዚህ በሴት ምክንያት የሚመጣ ኃጢአት ብዙ ነገር ይዞ ስለሚጠፋ ከዚህ የተነሳ በመድረክ እንድትሰብክ ተከልክላለች። ለምን? ኃጢአት ያመጣልና። ሴት ክህነት አትቀበል በቤተ ክርስቲያን። ስለዚህ ልጆቿን ልታስተምር ትችላለች። ምን ልትል ትችላለች? አንድ ያሉ እዚህ አሜሪካን ሀገር ምን ተከሰተ አሉ፣ ሴት ለባሏ ትገዛ የሚል ቃል ሲነበባሉ ቄሱ ብዙ ጊዜ ቆዩ ናቸው አሉ። አራራራሱ ቻፈለ ልታስጨርሰኝ ነው አሉ። የሆነ ታሪክ ነው ነግራችሁ ልታስጨርሰኝ። ይሄ እኮ እውነት ነው። ለእውነት ልንዋሽ አንችልም። እውነት ነው። ሴቶችም ቢሆን በዚህ ጉዳይ ላይ እንዲህ ቢሉ ለራሳቸው ነው ጉዳት። ይሄ መንፈሳዊነት ነው። ስጋዊነት ሌላ ነው።
ይሄ ዲሞክራሲ በዲሞክራሲ ስም የእግዚአብሔር ሕግ አይጣስም። ግልጽ ነው። ሴቶች እየሰማችሁ ዛሬማ ለባሏ ትገዛ ሴት ለባሏ ትገዛ የሚባለው ሁሉ ይፋቅልን ብሏል። እሷም ኮሚቴ አቋቁማለች አልገዛም እንትን በዚህ አይሆንም ወዳጆች። ሕግ እግዚአብሔር ትገዛ ማለት ባሪያ ትሁን ማለት አይደለም። ይሄ አይደለም ነው። ይሄ ይግባችሁ፣ ወንዶችም ይግባችሁ። ትገዛ ብሏል እያለ አንዳንዱ የተገዥ እንጂ ትገዛ እኮ ነው ያለው መጽሐፍ ቅዱስ እያለ እኮ የሚጠቅስም አይጠፋም ለሚስቱ። እንደዛ አይደለም። ትህትናን ለማስተማር ነው። ሚስት ለባሏ ትገዛ ሲል ሚስት በመገዛቷ ሕይወቷን፣ ኑሯን፣ ትዳሯን ትጠብቃለች። ባል ደግሞ ሚስቱን በመውደዱ ስለዚህ ባል ሚስቱን ይውደዳት፣ የሚገባትን ያደርግላት፣ መራራ አይሆንባታል። ሚስት የምትፈልገው ይሄ ነው። ሴት ደግሞ ለባሏ ትገዛ። ይሄ ሕግ ሁለቱን አንዱን የበላይ አንዱን ታናሽ ማድረግ አይደለም። ሁለቱም እኩል ናቸው በእግዚአብሔር በሰው ልጅ። ይሄን ነው መጀመሪያ እኩልነትን በሴትና በወንድ መካከል የተናገረች ወንጌል ናት። ወንጌል ይሄን ስለሰበከች ነው እንደውም ጠላት በዝቶባት ሮማውያን ክርስቲያኖችን ለመግደል የተነሳሱት። እኩል ናቸው። ምክንያቱም አሕዛብ ድሮ ሴቶችን እንደ ዕቃ ነው የሚያዩት። እችንም ሴት ያገባል፣ እችንም ሴት ያገባል። አንዱ ሰው ቢኖር 10፣ 20፣ 30 ሚስት እንደ ዕቃ ነበር የሚቆጥሯቸው። እንደ ዕቃ እንደ ተራ ነገር ነበር የሚያዩቸው። ያን ክብር ለሴቶች የሰጠች ቤተክርስቲያን ናት እንጂ አሕዛብ አይደለም። ዛሬ ማየት ትችላላችሁ በእስላሙ በምኑ ዛሬ እኩል ወጥተው የሚሰሩ ብዙዎች አሉት ክርስቲያኖች እንጂ እኩል ከወንዱ ጋር የሚሰሩ የሚገባውን የሚያደርጉ ክርስቲያኖች እንጂ እስላሙን እስኪ አረብ ሀገር ሄዳችሁ ማንም ሴት ወታሰር ከቤቷ ውጭ አትሄድም። ብዙ ነገር የምናየው ነገር አለ። ይህንን እኩልነት ሰብካ በትክክል የገለጸች ቤተ ክርስቲያን። ይህም የሆነበት ምክንያት ይህ እውነት ስላላት፣ ስለዚህ ሴት በመድረክ እንድትሰብክ አይፈቀድላት፣ ክህነትም አትቀበል። ይኸውም ስለምን ጠንቅ ነው? ስለ ዝሙት ጠንቅ። አንደኛ መጀመሪያ የዝሙት ጠንቅ ሕግ ነው። ሕግ መከበር አለበት። በቀደም ጠቅሼላችኋለሁ። የትራፊክ መብራት ሲበራ ቀይ ሲበራ ምን ትሆናላችሁ? ትቆማላችሁ። ዞር ዞር ብላችሁ መኪና ከሌለ ማለፋችሁ ለምን ለምን? እንደ ሕግ ነው። በቃ ሕግ ነው። እየተስማማን ሕግ ከሆነ ሕግ ነው። ሕግ ማክበር በተረፈ እዛ ውስጥ ያለው መንፈስ ምን እንደሆነ መረዳት ነው እንጂ የሚገባው ሕግ ለመጣስ መሮጥ አይገባም። ስለዚህ ሴቶች እህቶቻችንና እናቶቻችን እንኳን አያስቸግሩም። ሴቶች እህቶቻችን ተረጋግታችሁ ይህን ጉዳይ በትክክል ተቀበሉት እሺ። እና ልጆቻችሁን ማስተማር እህቶቻችሁን ወንድሞቻችሁን ትችላላችሁ። ግልጽ ነው። የማይፈቀደው በወንጌል እዚህ በመድረክ ላይ ክህነት ይሄ አይፈቀድም። ግዴ ይሄ ነገር እየበዛ መጣ መሰለኝ። ኧረ ይብቃኝ አይደል? አዎ፣ ምክንያቱም ሰዓት እየሄደብን ነው። እሺ አንድ ጥያቄ። እሺ መቼም ቅድም ጀምረህ እጅህን ስታወጣ ስለነበረ እሺ። ኢትዮጵያ የመብርሃን አስራት ልጅ ናት የሚባል ታሪክ አለ፣ አምንበታለሁ። እንደዛ ከሆነ ለምንድን ነው የእስራኤል አምላክ ምንለው? እስራኤሎች ገለውታል። የኢትዮጵያ አምላክ ለምን አንለው? ስለዚህ ቀረብ እንላለን የማለት ነው። አስተያየት ለኔ እንግዲህ ለእስራኤልም ለእኛ የሚቀርብና በውሳኔ ይጸድቃል ማለት ይቻላል። እኛ እንላለን የዛች የቅድስት ሀገር አምላክ አንልም እንዴ? የእስራኤል አምላክ የምንለው እኮ እስራኤል ልክ እንደ እስራኤል አምልኮቷ እንደ እስራኤል ሁሉ ነገሯ ያላት ሀገር ማነች? ኢትዮጵያ ነች። እንደውም እስራኤል የሌላት ሁሉ ያላት ኢትዮጵያ ነው። ስለዚህ በአስራትነቷን በምንም ይሄን እንላለን። የእመቤታችን አስራት ሀገር ያሰኛት ለእመቤታችን ያለን ፍቅር ነው። ግልጽ ነው። ለእመቤታችን ያለን ፍቅር ነው። ልጇን በቃል ኪዳን ይሰጣት ስለሆነ ስለዚህ በሀገሪቱ ስናይ ብዙ ታምራት እናያለን። ይህን ለመቀበል ዛሬ የተቸገሩ ብዙዎች አሉ እንጂ ብዙ በዓይናቸው የሚያዩት ነገር አለ። ግድ የለም አሁን ሁሉ ነገር እየተስተካከለ ነው። እንደውም ዛሬ አንድ ነገር ሰምቻለሁ። ስለ እመቤታችን ጉዳይ እጅግ አስደናቂ ነገሮች ራሳቸው ፕሮቴስታንቶቹ እየጻፉ ነው። አሁን በእመቤታችን ላይ ያላቸውን ክህደት የሚያጠፋባቸው ራሳቸው በዓይናቸው እያዩት ያለ ነገር አለ። ወደፊት ታዩታላችሁ አለ መጽሐፍ። አሁን ማሳየት ይቻላል። ላይ ይወጣል ሄል ሜሪ የሚል ይህንን ጉዳይ በጣም በጥልቀት እያዩት ያለ ነገር ነው። ስለዚህ በሚቀጥሉት ጥቂት ጊዜያት ውስጥ ግድ የለም ታገዙ፣ ትንሽ ጠብቁኛ፣ መጸለይ ብቻ። ይሄ ፕሮቴስታንቱ ዓለም ደንቁሮበት ነው። ማርቲን ሉተር ነው አደንቁሯቸው ሄደው
እሱ ግራ ሲገባው ጊዜ ሰውን ግራ አጋብቶት ሄደ። በቃ እሱ ራሱ ግራ አጋብቶት ሄደ። አሁን እነሱ ያንን ነገር ትንሽ መንፈሳቸው መለስ እያለ ሲያዩት ሲመረምሩት የሚያደርጉትን ነገር ለማየት እድል ያገኙበት ነው። ስለዚህ ብዙ ነገር እየታየ ነው ያለው፣ በዚህ ላይ ተገልጿል። ድንገት ወደፊት ያነቡላቸዋል። አሁን አውጥተን ለማንበብ እንኳን ባንችል እነሱም ያሳዩዋቸዋል ወይ ኮፒ አድርጋችሁ ስጧቸው የተወሰነውን ክፍል። እሺ እችን ጥያቄ ሴቶች በአደባባይ ላይ ወጥተው መዘመር ይችላሉ ወይንስ አይችሉም? መቋሚያና ጸናጽልስ መያዝስ ነው የሚሉት። ሴቶች በአደባባይ ወጥተው ዝማሬ ይዘምራሉ። ሲዘምሩ ግን አለባበስ አላቸው። ግልጽ ነው፣ ይዘምራሉ። አንሰበት ትምህርት ቤት ምን አለ ዝማሬ። ያ ዝማሬ ሲዘመር አለባበስ አለ። ራሳቸውን ሸፍነው ተሸፋፍነው ጸጉራቸው ለነሱ የሚሰጥ አለባበስ አለ። ያን በመልበስ ወይም የመዝሙር ልብስ በመልበስ ያንን አገልግሎት ያከናውናል። ይሄ አገልግሎት ነው የሚባለው። ግልጽ ነው። ይህ አገልግሎት ነው የሚባለው በአምልኮትና በማስተማር ውስጥ እንጂ በዚህ ይከናወናሉ፣ ይሳተፋሉ። ግልጽ ነው። ይሄን የሚያደርጉ ሴቶችም በክርስቶስ ጊዜ ነበሩ። ጌታን እየረዱ ብዙ ነገር በማድረግ ይህ ነገር እንዴት ነው? አንድ ወረቀት ሁለት ወረቀት ሊቀበል ፈቃድ ይበቃናል አይደለ? ሴቶች የወር አበባ ሲኖራቸው ቤተክርስቲያን መግባት ይፈቀዳልን? አይፈቀድም። የሚፈቀድበት ቦታ ግን አለ። የሚፈቀደው እንደ ይመሰላችሁ አሁን የአሜሪካን የቤተክርስቲያን አሰራር ችግር ሆኖ ነው እንጂ በሀገራችን ቤተክርስቲያን አሰራር አለ። አሁን እዚህም ጥሩ ቦታ ያለ ይመስለኛል። ምክንያቱም እንዲህ ያለበት ሰው ወደዚህ ወጥቶ ከግድግዳው ውጭ ባለው ክፍል ላይ ቆሞ ማስቀደስ ይችላል። ወደ ውስጥ ግን መግባት አይችልም። ወደ ውስጥ መግባት አይችልም። ለምንድን ነው ይሄ ስርዓት? ድፍረት እንዳይመጣ። ግልጽ ነው። ከድፍረት ኃጢአት ምን አድርገኝ ይላል ቅዱስ ዳዊት። አንጻኝ ይህን ሕግ ማክበር አትግባ ብሎ የተናገረው መጽሐፍ ቅዱስ። በዚህ ጊዜ እንዲገቡ አይፈቀድም። ነገር ግን ቤተክርስቲያን አይንቁ አልተባለም። ቃለ ወንጌል አይማሩ ግን አልተባለም። ይህን ነው በኢትዮጵያ ውስጥ የቤተክርስቲያናችን አሰራር እንዲህ ነው። ቀጽራል ቤተክርስቲያኗ የቤተክርስቲያኑ አውድ አለ እታች ጋር የምናገኙ። ከዛ በኋላ አንዳንድ አብያተ ክርስቲያናት በአጥር ይለዩታል፣ አንዳንዶቹ በአጥር ይለዩታል። እስቲ አራዳ ጊዮርጊስ ቤተክርስቲያን የምታውቁት አራዳ ጊዮርጊስ ቤተክርስቲያን የምታውቁት ኢትዮጵያ አራዳ ጊዮርጊስ ቤተክርስቲያን ስንት አጥር ነው ያለው? ሁለት አጥር። የመጀመሪያ አጥር አለ፣ ከዛ ደግሞ ሁለተኛ አጥር አለ። መጀመሪያው አጥር ውስጥ ማንኛውም ሰው ገብቶ ማስቀደስ ይችላል። በሁለተኛው አጥር ዙሪያ ግን የሚቆሙት እንዲህ አይነት የወር አበባ ያለባቸው በሴት ላይ ብቻ አይደለም፣ ወንድም ቢሆን በፈሳሽ ምክንያት ዘሩ በተለያየ ምክንያት ሊፈስ ይችላል። በዛ ጊዜ የት ነው የሚቆመው? የሚያስቀድሰው እዛ ናቸው። ወደዛ መግባት አይችልም። ቆሞ እዛ ነው ያስቀድሰው። ይሄ ለሴት ብቻ አይደለም፣ ለወንድም ይሄን ነው እኮ። ስለዚህ በዛ ዙሪያ ላይ ቆሞ ያስቀድሳል። ወደ ውስጥ ግን መግባት አይችልም። የአብያተ ክርስቲያናቱ አሰራር ጉዳይ አሜሪካን ውስጥ ዛሬ ከነውር አበባ ትግባ ምን ትበል እያሉ አንዳንድ ሰዎች የሚናገሩ አሉ ይባላል። እየሰማንም ነው አንዳንድ ነገር። ግን ይሄ ትልቅ ስህተት ነው። የቤተ ክርስቲያን አሰራራችንን እንዴት እናድርገው፣ እንዴት ስርዓቱን ጠብቀን እንስራ ይባላል እንጂ ይህ ግን አይባልም። ማንም ወደ ቤተ መቅደስ ውስጥ ይህንን አድርጎ እንዲገባ አይፈቀድም። ግልጽ ነው። ስለዚህ ቤተ ክርስቲያን ስትሰራ 2 ቅጽ ወይም 3 ቅጽ ይኖራታል። እንደዚህ አይነት ችግር ያለባቸው በዚህ ሰዓት ላይ ይሄ የወር አበባ ማለት እኮ የዘር ምልክት ነው፣ የፍሬ የቅድስና የንጹህነት ምልክት ነው እንጂ የእርግማን ስፍራ። ስለዚህ በዛ ስፍራ ላይ ቆመው ጸሎታቸውን ማድረግ ቅዳሴውን ማስቀደስ ይችላሉ። የት ሆነው? በተዘጋጀላቸው በውጨኛው። አሁን የእናንተ ቤተክርስቲያን ምቹ፣ እኛም ጋር ሚኒያፖሊስ እንደዚህ ውሃል እንዲህ አይነት ነገር ሲኖር አሁን እናንተ ወደ ውስጥ መግባት አይቻልም፣ ግን እዚህ ጋር ጫማ እያወለቁ የሚገቡበት ስፍራ ላይ አለ። እዛ ጋር ቆሞ ማስቀደስ ይችላል፣ አይከለከሉም። ወደ ውስጥ ነው መግባት ናቸው። ግልጽ ነው። እንደዚህ አይነት ስራ። ስለዚህ ስርዓቱን ጠብቀን ብንሄድ የምንጠቀም እኛ ራሳችን ነን። ስለዚህ ስርዓታችንን ልንጠብቅ፣ ሀብታችን መለያችን። ይህ የክርስትና ሕግ እኛ ከየትም አላመጣ ነው፣ ፈጥሮ ያመጣ ነው መጽሐፍ ቅዱስ ያለ። ስለዚህ ወደ ቅዱስ መጽሐፉ መመለስ ነው። በድሮ ጊዜ እናቶቻችን ቤተ ክርስቲያን ስለሚያቆሽሹ ነበርና አሁን ከተጠነቀቁ ይቻላል ይባላል። ጉድ ነው ይሄ ደግሞ። ይሄ እኮ እናቶቻችንን መስደብ ነው። ታውቃላችሁ? ስድብ እንደሆነ ግን ታውቃላችሁ? ልክ ነው ተብሏል። በቴፕም በካሴትም ሰምቼዋለሁ እኔ ራሴ። ግን ይሄ እናቶቻችንን መስደብ ነው። እነሱ ይሄን ነገር አያውቁትም። ለእነሱ ይሄ እንግዳ ነው። እናቱን የሰደበ ፈጽሞ ይሙት ይላል የእግዚአብሔር ቃል። ወዳጆች የማርቆስ ወንጌል ምዕራፍ 7 ቁጥር 10 ላይ እናቱን የሰደበ ፈጽሞ ይሙት ይላል። ስድብ ነው፣ በንጽህና ጉድለት ነው
እንጂ ጊዜው ሲፈቅድ ሲሻሻል ይግቡ ይላል ብሎ በቴም ሰምቼዋለሁ። የምራሴ ጆሮ ያለችዋል። ስህተት ነው፣ ፍጹም ክህደት ነው። ይሄ እንዲህ አይነት የክህደት ትምህርት አይሰጥም። ይሄ እናቶቻችንን መርገም ነው። የቀደሙ እናቶቻችን አያውቁም ይሄንን። የቀደሙ እናቶቻችን ይሄ ለነሱ ግልጽ አልነበረም። ንጽህናቸውን አይጠብቁም ብሎ እኮ ቆሻሾች ናቸው እኮ ብሎ መሳደብ ነው። ታውቃላችሁ? እንግዲህ ይሄን ያለው ሰው ራሱ እንኳን ይሄን የተናገረው ሰው ራሱ እንኳን የራሱንም እናሰበው። ስለዚህ ይሄ ፍጹም ስህተት የሆነ የክህደት ትምህርት ነው። እንዲህ አይባልም። ስለዚህ ይሄ እናቶቻችን በንጽህና በምን ጉድለት ሳይሆን ይህ ሕገ እግዚአብሔር ሕገ ቤተ ክርስቲያን ስርዓተ ቤተ ክርስቲያን ስለሆነ በዚህ መልኩ የተፈጸመና የተከናወነ ነው። በዚህም መሰረት እስካሁን ድረስ ጠብቃው ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያናችን እስካሁን ድረስ ምን እያደረገች ነው? እያከናወነችው ነው ያለችው። ስለዚህ እንዲህ ያለው ትምህርት ከቤተ ክርስቲያን የተገኘ አይደለም። የቤተ ክርስቲያናችን ትምህርት ስርዓቱና ሕጉን መጠበቅ ነው። ይህም ስርዓትና ሕጋችንን በአግባቡ ጠብቀን መሄድ ብቻ ነው። ስለዚህም ይህ በንጽህና ጉድለት ወይም በዚህ ጉዳይ አይደለም የተከለከለው። ግልጽ ነው። ከእኛ ይልቅ እንዴት ንጽህናቸው እንደሚጠብቁ እነሱ ያውቃሉ፣ አልፈውበታል። አሁን ስላላየናቸው ይሄ ቤተ ክርስቲያን የማትገባበት ምክንያት የመርገም ጊዜዋ ስለሆነ ነው። እሺ፣ የመርገም ጊዜዋ አንድ ነገር የወር አበባ መርገም አለ። ግልጽ ይሆናል። የወር አበባ መርገም ነው ተብሎም አልተነገረን። የወር አበባ ፍሬ ነው። የወላቸው መርገሙ ይሄ ነው። አሁን አዳምጡ። የትኛው መርገም እንደመጣ አንድ ግልጽ ላድርግላችሁና ይሄን ጨርስ። መርገሙ ይሄ ነው፣ በሰው ልጅ ላይ መጣው። ያ መርገም አሁንም አልቀረም። አሁን ግን ጥያቄ እናንተን መጠይቃችሁ ይኖረኛል። መርገሙ ይሄ ነው። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 16 ለሴቲቱ እንዲህ አላት፣ ሲረግማት ባደረገችው ነገር በጸነሽ ጊዜ ጭንቅሽን እጅግ አበዛዋለሁ። ሴቶች እስካሁን ድረስ ሲጸነሱ ሲወልዱ በጭንቅ ትወልጃለሽ። ሲወልዱ አምጠው ተጨንቀው ነው ወይስ ተዝናንተው? ነገሩ ተጨንቀው አምጠው። ይሄ በፊት በብሉይ ኪዳን ምን ነበር? እርግማን ነበር። እመጣላችኋለሁ። በአዲስ ኪዳን ያለው ሚኒስትር ደግሞ ፈቃድሽም ወደ ባልሽ ይሆናል፣ እርሱም ገዥሽ ይሆናል። አዳምንም አለ የሚስትህን ቃል ሰምተሃልና። አሁን ይኸው በሴቲቱ ላይ የመጣው እርግማን ይሄ ብቻ እየተግባባን ነው እንጂ የወር አበባ ይፈስሻል በየወሩ እንዲህ ይልሻል እንደሚፈስ አልተባለች። እሱ የዘር ምልክት ነው። እሱማ ብዙ ተባዙ ምድርንም ሙሏት ብሎ ገና መጀመሪያ እግዚአብሔር ሰውን ሲፈጥር በኦሪት ዘፍጥረት በምዕራፍ 1 ቁጥር 26 ላይ ይሄን ሲናገር የሰጠው አብሮ የሰጠው ጸጋ ያ ልጅ የመውለድ ፍሬ ማፍራት ምልክት ነው። ግልጽ ነው። ይሄ ብዙ ተባዙ ሲል የሰጠው እንጂ በእርግማን አይደለም የመጣው። ይሄ ጠላት ወሬ ነው። ይሄው እርግማኑማ ይኸው እዚህ ጋር ተጽፏል። የተናገረው ምንድን ነው? በዚህ ምክንያት በጭንቅ ትወልጃለሽ፣ በጸነሽ ጊዜ ጭንቅሽን አበዛዋለሁ ብሎ ፈቃድሽ ወደ ማን ይሆናል? ወደ ባልሽ ይሆናል፣ ገዥሽ እሱ ይሆናል ብሎ ተናገረ። ይሄ ነው የተሰጠው። ለእሱ ደግሞ እንዲህ ተባለ፣ አዳምንም አለ የሚስትን ቃል ሰምታልና ከእርሱ እንዳትበላ ካዘዝኩ ዛፍን በልታልና ምድር ከአንተ የተነሳ የተረገመች ትሁን። በሕይወት ዘመን ሁሉ በድካም ከእርሷ ትበላለህ፣ እሾህና አሜኬላን ታበቅልብሃለች። እንጀራን በላብ ወዝ ትበላለህ። እንጀራን በምን ወዝ? ከዛ በፊት አዳም በገነት ውስጥ ሰርቶ ደግሞ ቆፍሮ ነው የሚበላው ወይስ ተዝናንቶ? ተዝናንቶ ብላችሁ አሜሪካ መዝናና ስለሚወድ ነው። ተዝናንቶ ደስ ብሎት ምንም ጉድለት አልነበረበት ሲበላ። ግን ዛሬ እሺ ይሄ በላብ ወዝ ስሮ ሰርቶ ጥሮ ግሮ መብላት በጽድቅ የመጣ ነው በእርግማን የመጣ ነው? ነገሩ አሁን እንደመጽሐፉ ነው። በእርግማን የመጣ በላብ ወዝ ጥረህ ግረህ ሰርተህ ብላ እኮ በእርግማን የመጣ ይህ በእርግማን መጣ። ግን በጌታችን በኢየሱስ ክርስቶስ ሞት ዛሬ ሰርቶ መብላት ጸጋ ነው እንጂ እርግማን አይደለም። ያ እርግማን የነበረውን በሞቱ ምን አደረገ? ጸጋ በረከት አደረገው። አያችሁ፣ ሰርቶ መብላት ዛሬ ጸጋ ነው። ሰርቶ መብላት ዛሬ በረከት ነው። ግን በፊት የመጣው በምን ነበር? በእርግማን። የተረገምንበት ይሄ ብቻ፣ ሌላ ነገር አለ። ግልጽ ነው። ስለዚህ ይሄው ነው በቃ፣ ሌላ ነገር ከመጽሐፉ መውጣት ያው የእግዚአብሔር ቃል የሚለን እያየን ብሄር ግልጽ ነው አይደል? እስካሁን የተነጋገርነው ነገር
ይሄው ነው። ከዚህ ውጭ አትሂዱ። በቃ የነገረን ይሄ ነው። በሴቶች ጉዳይ የሚያደርግ ይሄ ነው። ያ ግን ጸጋ ነው። ዝም ብሎ ለበረከት የፍሬ ምልክት አድርጎ ነው የሰጠው። ይሄም ብዙ ተባዙ ምድርንም ሙሏት ሲል፣ ይሄ ደግሞ ከእርግማን በፊት ገና የሰው ልጅ ሲፈጥረው የሰጠው ነው። የመርገም ጨርቅ ሌላ ነው። የእሱ ሚስጥር የመርገም ጨርቅ የተባለበት የመርገም ጨርቅ ተብሎ የተሰየመበት በእርግማን ጊዜ ምን ማለት ነው? ሴት በምትወልድ ጊዜ የሚፈሳት ደም ግልጽ ነው። ያንን የሚያነሱበት ጨርቅ ምክንያቱም ጭንቁ በጭንቅ በጣር ትወልጃለሽ ብሏታልና በጭንቅ በጣር በሚወለድበት ጊዜ ሴት ሊፈሳት ደም ያ ደም ምን ይደረጋል? በጨርቅ ነው። ያን ጨርቅ የሚጨርቁታል የመርገም ጨርቅ ውስጥ ነው የሚያካተው። እሺ ጨርሻለሁ። እግዚአብሔር አምላክ የሰማነውን በልቦናችን ያሳድርብን። ረድኤተ እግዚአብሔር ከሁላችን ጋር ይሁን። በእኔ በኩል ጨርሻለሁ። ዛሬ እንግዲህ በዚሁ እሰናበታችኋለሁ። እግዚአብሔር ሁላችንን ይጠብቀን፣ በሃይማኖታችን እንድንጸና ያደርገን። አጽራረ ቤተ ክርስቲያንን የቤተ ክርስቲያንን ጠላቶች ያስታክስልን። እግዚአብሔር አምላካችን በሃይማኖታችን ያጽናል። በመጨረሻ አንዲት ነገር አሳይቻችሁ እንገልጭላችሁ ወርዳል። አሜን። ለሁላችን ሕይወት ቃልን ያሰማል። አሜን። ማሳያችሁ ነገር ምንድነው? እስቲ ዘ ፓሽን ኦፍ ክራይስት የሚለውን ፊልም ያያችሁ። ዘ ፓሽን ኦፍ ክራይስት የሚለውን ፊልም ያያችሁ። እዛ ፊልም ላይ ምን ነገር ተመልክታችሁ ይሆን የምታስታውሱት? ጌታ እየተንገላታ ሲሄድ፣ እየተሰቃየ እየተደፋ ሲሄድ አንዲት ሴት ወደ እሱ ቀርባ አንድ ነገር አድርጋ ነበር። ምንድን ነው ያደረገችው? ፊቱን በጨርቅ ጠረገችው። ያን ጊዜ ምን ሆነ? የኢየሱስ ክርስቶስ የፊቱ መልክ ምኑ ላይ ቀረ? ጨርቁ ላይ ቀረ። እስካሁን ይህን ታሪክ የምናውቀው ሁላችንም በታሪክና በምንድን ነው? በዜናው ብቻ ነው። ያ የኢየሱስ ክርስቶስ በጨርቁ ላይ የቀረው የኢየሱስ ክርስቶስ እውነተኛ የፊቱ መልክ ይሄ የምትመለከቱት ይሄ የተነሳው በ1998 ዓመተ ምህረት በኢጣሊያን ቫቲካን ውስጥ ከሚገኘው ሙዚየም ነው። ሙዚየሙ በ25 ዓመት አንድ ጊዜ የሚከፈት ሲሆን ጣሊያኖች ከያዙት ቅርሶች መካከል አንዱ ይህ ቬሮኒካ ቬል ተብሎ የሚታወቀው ሴቲቱ ፊቱን የጠረገችበት ጨርቅ። ይህ እንደምታዩት መልክ በመከራው ሰዓት ላይ ፊቱን ስትጠርገው እንዴት እንደቀረና የጨርቁን ታሪክ እንዴት እንደመጣ የሚገልጽ ከስሩ ተጽፏል። ስለዚህም ይሄንን በኢትዮጵያ በብዛት ለማዳረስ ተሞክሯል። ሆኖም ግን ወደዚህ ሀገር አልመጣም። እዚህም ባለንበት ሀገር እንዲደርስ ለማድረግ እንግዲህ በስፖንሰርነት እኛ ስለሆነ ያዝነው ለጊዜው እያዳረስን ያለነው በየስቴቱ። እዚህም የተወሰነ መጠን አምጥተንላችኋል እንዲያውት የተወሰናችሁት። ስለዚህም ወስዳችሁ ትጠቀሙታላችሁ። በቤታችሁ በፍሬም አድርጋችሁ ጸልዩበት፣ ትጠቀሙበት አላችሁ። ብዙ ታምራት አድርጓል። ብዙ ነገር ሰርቷል። ይሄ የሰራቸው ታምራት ኢትዮጵያ ውስጥ አሁን እየተጻፉ ነው ያሉት። ያደረጋቸው ብዙዎችን ከእሳት አውጥቷቸዋል። በተለይ አንዱ ብቻ ልንገራችሁ። አዲስ አበባ ፖምና ፕላስቲክ ፋብሪካን የምታውቁ ውስጥ ያላችሁ ትልቆቹ ታውቋቸዋላችሁ። የአዲስ አበባ ፖምና ፕላስቲክ ፋብሪካ ያ ፋብሪካ በአሁኑ ሰዓት ምን ሆኗል? ተቃጥሏል። ባለፈው 2 ዓመት ላይ ተቃጥሏል። ያ ፋብሪካ ልደታ አካባቢ የሚገኝ ነው። ከቤተ ክርስቲያኑ አጠገብ የሚገኝ ነው። በሚቃጠልበት ሰዓት የአካባቢውን መንደሮች ከእሳት ቃጠሎ በጸሎት በአንድ እናት ልመና ይሄ መልክ ነበረ አካባቢውን ከእሳት አድኖላቸው ግርነታቸውን የሰጡት። እያለቀሱ ነው የተናገሩት። ይህ ብቻ አይደለም፣ ሽባዎችን አቅንቷል። ከህመም ያዳናቸው ብዙዎችን ነው። ብዙዎችን ፈውሷቸዋል። ስለ ብዙ ታምራት ነው ያደረገው። ከተደረገላቸው መካከል እኔም አንዱ ነኝ። ነገር ግን የእግዚአብሔር ስራ ድንቅ ነውና የቻላችሁት ያገኛችሁት ያህል ትወስዳላችሁ። በቀረ ግን ሌሎቻችሁ ደግሞ ታዩታላችሁ። ወደፊት ደግሞ በብዛት መምጣት ሲችልልን በብዛት አምጥተን እናዳርሳችኋለን። የተወሰነ መጠን አለ፣ እየወሰዳችሁ ትጠቀሙበታላችሁ። በጥሩ ፍሬ ማድረጋችሁ ያዙት። ታሪኩን ከስር ታገኙታላችሁ። አላበዛም፣ በጣም ረጅም ታሪክ አለው። ያን ሁሉ መናገር አልችልም። ግን የዚህ ጨርቅ አመጣጥ ጌታችን ፊቱን የተጠረገበት ያ ዋና ጨርቅ ላይ የተነሳው የኢየሱስ ክርስቶስ እውነተኛ መልኩ ይሄ ነው። እግዚአብሔር አምላክ ስለነበረን ጊዜ ባርከን፣ በረድኤቱ ይጠብቀን፣ ዘላለማዊ ክብሩን ያውርሰን። አሜን። እግዚአብሔር አምላክ የተመሰገነ ይሁን። ወንድማችን ዲያቆን አሐዱ አስረስ የእግዚአብሔርን ቃል
አምልቶ አስፍቶ ስለነገረን ለሱ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እኛም ሁላችንም ወደ እግዚአብሔር ቤት በምንመጣበት ጊዜ ምን ይዘን መምጣት እንደሚገባን በሰፊው ተምረናል። የምንማረው እንግዲህ ለመስማት ብቻ ሳይሆን ሰምተን ፈጽመኑ ልንጠቀምበት ነው። ሐዋርያው ያዕቆብ በመልእክቱ በቁጥር 22 ላይ በምዕራፍ 1 ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ በማለት የምንሰማውን ቃል በስራ እንድንፈጽም ይህንን ይመክረናል። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ሰዓቱን ሁሉ በሰላም በጥበብ በሕይወት አሳልፎ እዚህ ሰዓት ስላደረሰን ክብር ምስጋና ይግባው። ለመምህራችን ለዲያቆን አሐዱም እግዚአብሔር አምላካችን ቃለ ሕይወት ያሰማልን። ድምፅ ያንሳል። ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። እንግዲህ ወደ ጠዋፍ ማብራት ፕሮግራሙ ነው የምንሄደው። ዛሬ የቅዱስ ሚካኤልን ወርሃዊ በዓል ምክንያት በማድረግ ያው ለዚሁ ነው እንግዲህ መምህሩንም ጣደፍ ያደረግነው እንጂ ይሄው በዚሁ ቢመሽና ቢነጋ በእውነት በጣም ብዙ እውቀት የሚገኝበት ስለሆነ መልካም ነገር የምንገበይበት ስለሆነ መልካም ነበረ። ግን ሰዓቱን መሻማት ስላለብን ነው ጠዋፉን እናበራለን። እግዚአብሔር አምላካችን ስላደረገው ነገር ሁሉ ከዓርብ ዕለት ከቅዳሜ ዕለት ጀምሮ እግዚአብሔር አምላካችን ስላስተማረን ስለመከረን በመምህሩ አድሮ በእውነት አሁንም ቃለ ሕይወት ያሰማልን። በእውነት ለመምህራኑ የምታደርጉት ክብር እኔም ለራሴ ልመሰክር እችላለሁ። ይሄ በእውነት በዚህ አካባቢ ያሉትን ሕዝበ ክርስቲያን የሚያስመሰግን ነው። አሁንም ደግሞ እግዚአብሔር አምላክ እናንተንም በረከቱን ሁሉ እንዲያድላችሁ የተወለዱ ሕፃናቱን እንዲያሳድግላችሁ እግዚአብሔር አምላክ እንዲባርካችሁ ቅዱስ ፈቃዱ ይሆንልን። ያው ቀደም ሲል እንግዲህ እንደተዋወቀ ሁሉ ጠዋፉ አሁን እየተለኳኮሰ ነው። በስነ ስርዓቱ እንዳያቃጥለን ሕፃናት አጠገባችን ካሉ በመጠንቀቅ ይህንን ፕሮግራሙን እንግዲህ በዚሁ እንከታተላለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ያለ ማንም የለምና እንደ እግዚአብሔር ያለ ማንም የለምና እልል በሉ ቁሙ ለምስጋና እልል በሉ ቁሙ ለምስጋና እግዚአብሔር ያለ ማንም የለምና እግዚአብሔር ያለ ማንም የለምና እልል በሉ ቁሙ ለምስጋና እልል በሉ ቁሙ ለምስጋና ተከፈለን እስኪታይ መሬቱ ፈርዖን ወደቀን አልሰራም ትምክህቱ ደካሞቹም ጸንተው ተራመዱ ኃይለኞቹም ተዋረዱ እግዚአብሔር ያለ ማንም የለምና እግዚአብሔር ያለ ማንም የለምና የኢያሪኮ ቅጥር የማይደፈር ይኸው ፈራረስ የሰዎች ሳይነካ ኃይለኞቹም ቢበረታቱብህ እንጸናለን በእርሱ ተደግፈን እግዚአብሔር ያለ ማንም የለምና እግዚአብሔር ያለ ማንም የለምና እልል በሉ ቁሙ ለምስጋና እልል በሉ ቁሙ ለምስጋና የተወረወረው የጠላታችን ጦር ሜዳ
ላይ ወደቀ ጋሻ ሆኖ እግዚአብሔር ለሥላሴ ይድረስ ምስጋናችን። ተሸነፈን አዳኝ ጠላታችን እግዚአብሔር አለ ማንም የለምና እግዚአብሔር አለ ማንም የለምና እልል በሉ ቆሙ ለምስጋና እልል በሉ ቆሙ ለምስጋና ባህር ላይ ሲራምድ ሞገስ አለብሶ በግርማው ሲነሳ ጸጥ ይላል ነፋሱ። የድንግል ልጅ እኛ ምናመልከው ከሃሊ ነው የለም የሚሳንህ እግዚአብሔር አለ ማንም የለምና እግዚአብሔር አለ ማንም የለምና እልል በሉ ቆሙ ለምስጋና እልል በሉ ቆሙ ለምስጋና እግዚአብሔር አለ ማንም የለምና እግዚአብሔር አለ ማንም የለምና እልል በሉ ቆሙ ለምስጋና እልል በሉ ቆሙ ለምስጋና ተነስተን ሁላችንም እንዘምራለን።
የአምላክና ማርያም ነሽ ክብርና ውዳሴ ላንቺ ይገባሻል አምላካችን ወዶ ባርኮ ቀድስ የሰማይ መላእክት እያሸበሸቡ ሰላም ለኪ ብለው ድንግልን ከበቡ እኛም ክብር ውዳሴ ዝማሬ ምስጋና ለእርሷ እናቀርባለን ይገባታልና የገነት ደጃፍ ማርያም ነሽ የወርቅ መሰላል ድንግል ነሽ የአምላክና ማርያም ነሽ ክብርና ውዳሴ ላንቺ ይገባሻል አምላካችን ወዶ ባርኮ ቀድሶሻል እኔ ሳነሳለሁ ስሟን ለዘላለም ከሴቶች መካከል ከቶ እንደሷ የለም በድንግል ውዳሴ ነፍሴ ትረካለች ምስጋና ሲጀመር ድንግል ትመጣለች የገነት ደጃፍ ማርያም ነሽ የወርቅ መሰላል ድንግል ነሽ የአምላክና ማርያም ነሽ ክብርና ውዳሴ ላንቺ ይገባሻል አንቺን ወዶ ባርኮ ቀድሶሻል የገነት ደጃፍ ማርያም ነሽ የወርቅ መሰላል ነሽ የአምላክና ማርያም ነሽ ክብርና ውዳሴ ላንቺ ይገባሻል አንቺን ወዶ ባርኮ ቀድሶሻል ይበቃናል እግዚአብሔር የተመሰገነ ይሁን የምትቀምሱትም ጸበል ይህን ዳቦውን እቤት ለሚቀሩ አንዳንድ ጉርሻ ይዛችሁላቸው ይሉ እቤት ላሉ ለልጆቻችሁ ባሎቻችሁ ለቀሩ ለባሎቻችሁ ሚስቶቻችሁ ለቀሩ ለሚስቶቻችሁ ወንድሞቻችሁ ለቀሩ ለወንድሞቻችሁ እህቶቻችሁ ለቀሩ ለእህቶቻችሁ ይዛችሁ ሄዳችሁ ያችን አንዳንድ ታቀምሷቸዋላችሁ ይህ የሱባኤ በረከት ነው እግዚአብሔር የተመሰገነ ይሁን የቅድሙ ስዕል እዚያ ለፊት ላለላችሁ አለቀ። እግዚአብሔር የተመሰገነ ገንዘባችንን ማውጣት እግዚአብሔር የተመሰገነ ይሁን። በእውነት ለምታደርጉት ትብብር ሁሉ ሳናመሰግን አናልፍም። እግዚአብሔር የተመሰገነ ይሁን። ሌሎች እንግዲህ ምናልባት የቀሩ ብዙ ጥያቄዎች አሉ። እነዚያን ጥያቄዎች በተቻለው መጠን ሁሉ መመለስ እንሞክራለን። የፕሮግራማችን ላይ ያንንም ማዳመጥ እንችላለን። በተረፈ በቀሪው ፕሮግራማቸው ሲመጡ ደግሞ የቀረውን ሌሎች መልስ ሊያዘጋጁ ይችላሉ። እግዚአብሔር የተመሰገነ ይሁን። ሁላችንም ተነስተን ጸሎቱን እንቀበላለን ማለት ነው። ስብሐት ለእግዚአብሔር ለዘአጽሐፈ እስከ ዛቲ ሰዓት በምሕረቱ በቸርነቱ በይቅርታው ሁላችንን ጠብቆ ጉባኤያችንን ሊፈጽም ለፈቀደልን እግዚአብሔር ክብር ምስጋና ይግባው። መዝሙር 33 ላይ ባርኮን እግዚአብሔር በኩሉ ጊዜ በአምላክ ዳዊት ስለ ስቃይ ያስተናግሮታል። እኔ ፈጣሪም የፈጠረኝን አምላኬን ዘላለማዊ ገዥም ኢየሱስ ክርስቶስን በሰባቱ በ14ቱ በ24 ሰዓት አመሰግነዋለሁ። ወዘለፈ ሰዓቱ ውስጣዊ ጌትነቱን ክብሩን ታምራቱን ዘወትር አንደበቴ ሲናገር ይኖራል። ከአፋፍ ላይ እስትንፋስ ነፋስ ከአፍ ላይ እስትንፋስ እንዳይጠፋ ሁሉ ከቅዱሳንም አንደበት ምስጋና ዘወትር አይጠፋምና በማለት አመስጥሮ ተናግሮታል። እግዚአብሔር አምላክ በፈቀደ እሱ ፈቅዶ ይህን ፕሮግራም አዘጋጅቶ ቤተክርስቲያናችንም ለዚህ መንፈሳዊ ትብብር ቀና ልቡና ኑሯት መምህራችን ወደዚህ ሊወጡ ተደርጎ በእውነቱ የሚጠቅመን የምንረዳበትን ሌላውን ደግሞ ተቃዋሚውን ደግሞ እንደዚሁ በትዕግስት ሆነን የምንመልስበትን ጥሩ የሆነ ትምህርት ተምረናል። እግዚአብሔር አምላክ በእያንዳንዳችን ልቡና ያሳድርብን። የሚቀጥለው ወር ደግሞ በዚች ቦታ ላይ ተገናኝተን ቅዱሱን ጠርተን በረከት የምናገኝበት ያድርግልን። እግዚአብሔር ሰላማዊ ኢየሱስ ክርስቶስ በአባቶቻችን በሐዋርያት በሊቃውንት ላይ ያሳደረውን ረድኤት በረከት በመራችን በመራኑ ላይ ያሳድርብን። እግዚአብሔር በዚሁ ያጽናት። ዘመኑ አገሩ ገልባጣ ስለሆነ ከመገልበጥ ያድነዎት። ወጣት ነው ከባድ ያለ ነው ያለ ያለንበት አስቸጋሪ ገለበጣል ማለት ያለ
ወይም ይሻሻል ይለወጣል ማለት ነው። ጽናት ያስፈልጋል። እንዲህ ያሉትን ዛሬ ጎርጓሪ ብዙ ስለሆነ ሁላችንም ወደ ፈተና እንዳንገባ መጸለይ ይገባል። እንዲህ ያሉ መምህራን እንዲጠፉ ያስፈልጋል። ብሳሉ ነው የሚጣሩት የሚገበዙትና አስቸጋሪ ስለሆነ እንደዚህ ሁሉ በያለንበት እውነቱን እየመሰከር እውነቱን እየተናገር ነው ወንጌሉን እያስተማር ስርዓተ ቤተክርስቲያኒቷን እውነት ብለን መስክረን ማለፍ ይገባናል። እዚህ ብቻ እንደሚያስተምሩት እዚህ ያስተምሩትም በዚህ አግኝተዋል። ሌላው ደግሞ ያልደርሰው ይደርሰዋልና ይህን ለማሳሰብ ነው። እኔም ደግሞ ጨመርኩ ትንሽ የውስጥ ንፋስ ነውና እግዚአብሔር አምላክ በረከቱ እንድናገኝ ነው። እንደኔ ቢሆን እዚህ ቆመና ደስ ባለኝ ነበር። ነገር ግን ሁላችሁም ስራ ስላለባችሁ እኔም ስራ ስላለብኝ የጾም ጊዜ ነው፣ የጸሎት ጊዜ ነው፣ የስግደት ጊዜ ነው፣ የትምህርት ጊዜ ነው፣ ክርስቶስን የምንመስልበት ጊዜ ነው። በተቻለ መጠን የለበስነው ስጋ ድካም ያለብን ቢሆን ልንጸና ይገባናል። እግዚአብሔር አምላክ በገዳመ ቆሮንቶስ ያሳየንን ትምህርት፣ ስግደት፣ አስተምህሮ የምንፈጽምበት ዕለትና ሰዓት ስለሆነ እንደዚሁም በእውነቱ በመጠበቅ እግዚአብሔር አምላክን ተከትለን መስለነው ይገባናል። ጾማችን በሰላም ያስፈጽመን እግዚአብሔር። ይህች በዚህ ሰዓት ቅዱስ ለሰጠን እግዚአብሔር ክብር ምስጋና ይግባው ብለን በአንድነት ሆነን ቅዱስን እንጥራ። እንዴት ስንል አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካራተለጋት የሚያስተሰርይ ይቅር ባይ አባቶቻችን ለሐዋርያት ሰጣቸው ክርስቶስ በእግዚአብሔር ያስተሰርይላችሁ። አባቶች፣ ካህናት፣ ወንድሞች ዲያቆናት ከዚህም የተሰበሰባችሁ ወንዶቹ፣ ሴቶቹ፣ ትንሹም ትልቁም ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተን መንግሥተ ሰማያት የበቃን የተደራጀ ያደርገን ዘንድ እግዚኦ መሐረነ ክርስቶስ ወለ 12 እግዚኦ መሐረነ በእንተ እግዝእትነ ማርያም መሐረነ ክርስቶስ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ 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 ወቶ ጋቢን ሰዓት ኃጢአት ኢየሱስ ኃጢአት ኃጢአት ሁሉ ዝገባ እንዴ በነቢ በገቢ ወስጠት በግርበት በማለት ብለን እስካሁን ሰዓት ድረስ በለበሰው ሥጋ የሠራውን ኃጢአት የማይሰራ ኃጢአት እግዚአብሔር ይፍታ። በሰላም